ያንን እንደሙያ ወደው የሚሰሩ እኔም ብዙዎቻችን አስተማሪ ሆነን ነው የኖርነው እኔ ከአስተማሪነት በላይ የተሻለ ሙያ አለ ብያለሁ እንዴ የፈለከውን እንትን ብታርግ ለመጀመሪያ ጊዜ ነው በህይወቴ ከአስተማሪነት ውጪ ተማሪ ሆኜ ከሰራኋቸው ስራዎች ውጪ እድሜ ልኬን አስተማሪ ሆኜ ነው ከዛ ውጪ ሌላ ስራ ማይታየኝ ከዛ ውጪ ማስበው ነገር የለም why because የአስተማሪነት ትልቅነት የሚቀጥለውን ትውልድ ለማነጽ ያለህን እድል ብቻ ሳይሆን አንተም እየተማርክ የምትሰራው ስራ ሰምተዋል አየር ጤና አደባባይ አጠገብ ወደ ቤተልና ዓለም ባንክ በሚወስደው ዋና መንገድ ዳር ከ500 በላይ አፓርታማ ቤቶችና የንግድ ሱቆች ግንባታው ተጀምሯል ሞን ሪል ስቴት ባለ 2 መኝታ ባለ 3 መኝታ ከ97 ካሬ ሜትር ጀምሮ በማስታወቂያ ዋጋ በካሬ 69500 ብር ከ8 በመቶ ቅድመ ክፍያ ጀምሮ ከበቂ የመኪና ማቆሚያ ጋር ከ4000 ካሬ በላይ አረንጓዴ ግቢ ሙሉ ክፍያውን ለሚከፍሉ ደንበኞች በተመረጡ አፓርትመንቶች ላይ የ30 ከመቶ ቅናሽ ይዘን መተናል ይፍጠኑ ዛሬውኑ ይግዙ እጅግ ማራኪ ዋጋ ምቹ ያከፋፈል ስርዓት መልሶችን ማካተን ለመመለስ ሞክረን ነው ግን እሱም በቂ ስላልሆነ ሙሉ ውይይትም ስለሚፈልግ ሌሎችን ተጨማሪ ጥያቄዎች ከምክር ቤቱ የሚቀርቡ ካሉ እነሱንም አብሮ ለመመለስ ነው ያው ግማሽ ቀን የፈጀ ውይይት ነው ያደረግነው ከሞላ ጎደል ከትምህርት ስርዓት ጋር የተያያዘ ያልተነሳ ነገር አለ ለማለት አይቻልም because ስራችን በጣም ሰፊ ነው ከትምህርት ቤት ምገባ ጀምሮ እስከ የመምህራን ጥራት የትምህርት መሳሪያዎች አቅርቦት የትምህርት ቤቶች መሰረተ ልማት ጉዳይ 12ኛ ክፍል ፈተናን በሚመለከት ያለውን ሂደት ብቻ በአጠቃላይ ዝርዝር ጉዳዮች ነው ሁሌም የሚነሱት በዛ ላይ ነው ውይይት ያደረግነው የትምህርት ሴክተሩ ሪፎርም እንግዲህ እንደሚታወቀው የለውጡ መንግስት እንደመጣ ካደረጋቸውና ሰፊ የህብረተሰብ ተሳትፎ ኖሮበት ውይይት እንዲደረግበት ከተደረጉ ነገሮች አንዱ የትምህርት ሴክተሩን ብልሽት ሪኮግናይዝ ያደረገና በቶሎ እርምጃ መወሰድ አለበት ተብሎ በጣም ሰፊ የማህበረሰብ ክፍል ከዩኒቨርሲቲዎች ከመምህራን ከሁሉም ትዝለኛ ምንም ገና ወደዚህ እንደመጣው ኦሬዲ ተጀምሮ ነበር ያ ውይይት በዛ ላይ ተመስርቶ የሮድ ማፕ ተዘጋጅቶ በዛ ሮድ ማፕ መሰረት ምን ሪፎርሞች መደረግ እንዳለባቸው ቀርቦ ስራ እንደተጀመረ ነው እኔም ስራ የጀመርኩት በዛን ጊዜ የነበረው ከዛም በኋላ ያለንበት ሁኔታ በደንብ ወደ ውስጥ ገባ ብለን በደንብ አይተን ፈትሸን ስናየው የዓለም ሁኔታን ደግሞ በአጠቃላይ ስንመለከተው አንድ ነገር ግልጽ የሆነውና ምንም እንደው የመከራከሪያ ነጥብ የማይሆነው የትኛውም ሀገር የተሻለ ህይወት ለመኖር የሚያደርገውን ጥረት በኢኮኖሚው በፖለቲካው በሰላምና የተረጋጋ ኑሮ ለመኖር በማህበራዊ እንትኑ በጤናው በትምህርቱ በምኑ የሚሆነውን ነገር ጠቅላላ አገራዊ ሂደትን ከሞላ ጎደል በሁሉም በኩል አፌክት የሚያደርግ ነገር እንደ ትምህርት እንደሌለ ሁሉም ሰው የሚያውቀው በኢኮኖሚው እንቅስቃሴ ላርካልክ የተማረ ስለ ግብርና ስለ ማኑፋክቸሪንግ ስለ ማይኒንግ ስለምን የሚያውቅ ህብረተሰብ ያስፈልጋል ስለ ጤና የሚያውቅ ህብረተሰብ ያስፈልጋል ያንን በትምህርት ቤቶች ነው ትሬን የምታደርገው ግብረገብነት ያለው ዜጋ ጨዋ ዜጋ እንዲኖር ከፈለክ መስረቅ ማጭበርበር ማታለል መኮረጅ ነውር መሆኑን የሚያውቅና አትሊስት እንደው ትክክለኛ ያልሆነው ነገር ምንድነው ብሎ መረዳት የሚችል ማህበረሰብ ከሌለ ዘን ሰላም የለም
በትንሽ በትልቁ መባላት፣ ትንሽ በትልቁ መታኮስ ውስጥ ነው የምትገባው። ያንን የተረጋጋ እንኳን ህብረተሰብ ለማግኘት ትምህርት ከምንም ነገር በላይ ወሳኝ ነው። በቴክኖሎጂ ወደፊት ልሂድ ካልክ የሚመራመሩ የሚያስቡ አዲስ ነገር ለመፍጠር ዝግጁ የሆኑ ሰዎች ያስፈልጋሉ። ትምህርት ኢዝ ኤቭሪቲንግ። በዚህ ምክንያት ነው በህብረተሰብ ዘንድ ሁሌም የትምህርት ጉዳይ አንደኛ ወላጆች ለልጆቻቸው የተሻለ ህይወት ለመስጠት ብለው እንትን የሚያደርጉት ነው። እንደ ህብረተሰብ ግን ትምህርት የሚገርምህ ነገር ለወላጆች ብቻ የሚተው እንኳን አይደለም። ትምህርት በቃ ወላጆች እንደፈለጉ ያርጉት ብለህ እንኳን የምትተው አይደለም። ለዚህ እኮ ነው በህግ ደረጃ አውጥተህ ሁሉም ወላጅ ልጁን ትምህርት ቤት ማስገባት አለበት፣ ካላስገባ ይቀጣል የሚባለው እኮ የልጆቹ መማር ወላጁን ብቻ ሳይሆን እኛንም እንደ ማህበረሰብ ይመለከተናል። ዛትስ ዋይ በየዓመቱ አንዳንዴም በማስገደድም ምንም በማለት ልጆች ትምህርት ቤት እንዲገቡ የሚደረገው ያልተማረ ልጆቻችን ባልተማሩ ቁጥር አየህ ወላጆች ማይት ቢ ኢንትረስትድ ወላጆች የልጆቻቸው ትምህርት የሚመለከታቸው ጥሩ የኢኮኖሚ ህይወት እንዲኖሩ ጥሩ ደሞዝ የሚያገኙበት ስራ እንዲያገኙ ሊሆን ይችላል። መንግስት ግን ልጆች የሚያስፈልጉት የተማሩ ልጆች የሚያስፈልጉት የተማረ ልጅ የሚሰጠው ለህብረተሰብ የሚሰጠው አገልግሎት በሚያገኘው ደሞዝ የሚወሰን አይደለም። ከሚያገኘው ደሞዝ እጅግ በጣም የበለጠ ለማህበረሰብ አገልግሎት ይሰጣል። ለዚህ ነው የኔ ኃላፊነት ነው ማስተማር የሚለው። ልጆችን በሙሉ ማስተማር የኔ ኃላፊነት ነው የሚለው ለዛ ነው። በግብረ ገብነት የታነጹ አገራቸውን የሚያውቁ አገራቸውን የሚወዱ ለሀገራቸው የሚጨነቁ ልጆች ካላፈራ አገር በቋሚነት ሊቀጥል አይችልም። therefore የሁላችንም የጋራ ኃላፊነት ኢሞሽናል ላይ ያደርጋል። ቢኮዝ ወላጆች ለምሳሌ ልጆቻቸው ፈተና ካላለፉላቸው ምናምን ሊያዝኑ ይችላሉ። በስሜት ነው ይገቡ። ልጆች ደስ ላይላቸው ይችላል። ግን አንዳንድ ጊዜ ልጆችን ለማስደሰት አይደለም ትምህርት የምትሰጠው። ተደስተው እንዲማሩ ትፈልጋለህ፣ ዛት ትምህርት እንዲገባቸው። ግን ልጆችን አንጾ ማሳደግ የማህበረሰብ የጋራ ኃላፊነት ስለሆነ ሪፎርሙ የተገነዘበው እንደ አገር አንድ ቦታ እንሂድ ከተባለ የትምህርት ስርዓታችንን ዝም ብሎ በክህሎት ብቻ አይደለም። እንደ በፊቱ በግፍ እያሳለፍክ ዲፕሎማ እየሰጠህ ምንም ትምህርት ሳይኖረው አሳልፈ መስረቅ ሶኬ ብሎ የሚያስብ የተማረ ሰው ፈጥራ ያለው ብለህ እንትን ብትል ለውድቀት ነው ራስን እያዘጋጀህ ያለው እንዳገርና ሪፎርሙ በዚህ ደረጃ ብሮድ የሆነ የትምህርት ሴክተሩን ማሻሻል አለበት ተብሎ የተጀመረ ነው። እንደ ትምህርት ሚኒስቴርም የምንሰራው እነኝን ሁሉ ከማዕቀፍ ውስጥ ወስደን ነው። አሁን የፈተና ብዙ ጊዜ ብዙ ስህተት እሰማለሁ ከሰዎች ሲወራ። ፈተና በማሳለፍ የትምህርት ጥራትን ማሻሻል ይቻላል ወይ? ኦር ፈተናን በዚህ በሰጠነው አይነት እንትን በማድረግ ጥራት ማግኘት ይቻላል ወይ? አዎ ይቻላል። የሚቻልበት መንገድ ግን ምንድነው? ሰርቶ ደክሞ አጥንቶ የሚያልፍ ወጣት ስናገኝ ስለ ህይወት ያለው አመለካከት ሁሉ ነው የተለየ የሚሆነው። ምንም ሳይማር ዲግሪ ይዞ ከዛ በኋላ ፋይናንስ ቢሮ ስታስገባው እንዴት አድርጎ ከሰው መስረቅ እንደሚፈልግ የሚያስብ ሰው አስገብተህ ህብረተሰብ እድሜ ልኩን መከራውን ያያል ነው። በዚህ ልክ ነው እንትን ማድረግ ያለብንና ትምህርት ቤት ውስጥ ፈተናን ጠንከር አድርገን እንያዝ ያልነው የትምህርት ጥራትን ለመጨመር የምንወስዳቸው እርምጃዎች ያ የተደላደለ መሬት ከሌላቸው አይሳኩም ከሚሉ ዛትስ ዋይ ፓርትሊ የምንሰራው ስራ የልጆቻችንን የሞራል መሰረት የትምህርት አሰጣጣችንን ኢንቴግሪቲ ራሱን መሰረት ካላደረገ ብዙ ቦታ ሊሄድ አይችልም። ያ ማለት ትምህርትን ጥራት በሙሉ እርሱ በራሱ ያሻሽለዋል ማለት ከዛ በኋላ መስራት ያለብህ ነገሮች አሉ። የትምህርት ቤት ኢንፍራስትራክቸሩ ማሻሻል አለብህ። የመምህራን ብቃት ማሳደግ አለብህ። የትምህርት መሳሪያዎችን መጽሐፎች ምናምን አቬለብል ማድረግ አለብህ በቴክኖሎጂ መጠቀም እንዲችሉ you have all these things መስራት ያለብህ። እሱ ሁሉ ግን ስትሰራ
መጀመሪያ ሰርቼ ደክሜ አጥንቼ አውቄ ነው ማልፈው የሚል ተማሪ ከሌለህ all that ትርጉም የለውም። በዛ ምክንያት ነው ሰፋ ያለ ኢንጌጅመንት የሚኖረው። በዛ ምክንያት ነው ሁሉም የህብረተሰብ ክፍል የሚመለከተው። የትምህርት ነገር ሲነሳ ሁሉም ሰው ነበር የሚሆነው። ኤንድ ሌጂቲመት ነው፣ ጥሩ ነው። በዛ ምክንያት ትምህርት ሌላው በጣም እንደ ህብረተሰብ እንደው ጠንከር አድርገን ማሰብና መያዝ ያለብን በትምህርት ዙሪያ ያለ የፍትሃዊነት ጥያቄ በጣም ፈንዳሜንታል። አይ በአንድ ከድሃ ቤተሰብ በተወለደ ልጅና ከሀብታም ቤተሰብ በተወለደ ልጅ ወላጆቹ ባላቸው የኢኮኖሚ ሁኔታ ምክንያት በኢኮኖሚ የተለያየ አንዱ የተሻለ ሊለብስ ይችላል፣ የተሻለ አንዱ ሊበላ ይችላል ወዘተ። ህይወቴ እንዴት ነው ማሻሽለው የሚለው ቢል አሁን የድሃው ልጅ ይሄ ሀገር የኔ ነው፣ ይሄ ሀገር ልጠቀምበት የሚጠቅመኝ ነው፣ የዚህ ማህበረሰብ አካል ነኝ ብሎ እንዲያስብ የወላጆቼ ድህነት የኔን የወደፊት ህይወት መወሰን የለበትም። በራሴ ጥረት በራሴ ድካም ይሄንን ያለሁበትን ከቤተሰቤ የወረስኩትን ያለሁበትን ነገር አልፎ የተሻለ ህይወት የሚያኖረኝ እድል አለኝ፣ እድል ሰጥቶኛል፣ የህብረተሰብ ትምህርት ሰጥቶኛል። በዛ ትምህርት ተነስ ያን ብሎ ማሰብ አለበት። በሀብታምና በድሃ መካከል ያለው የትምህርት ልዩነት ዝም ብሎ ልክ እንትኑ እየቀጠለ ከሄደ ድህነት ከትውልድ ትውልድ የሚወረስ ነገር ነው የሚሆነው። ያ ደግሞ እየተረጋጋ ህብረተሰብ አይሰጥም። ለዚህ ነው አንዱ በጣም አጽንኦት የሰጠን የምንናገረውና የምንሰራበትም አሁን እኛ ሀገር ያለው የትምህርት ስርዓት በፍትሃዊነት ዙሪያም በጣም የተዛነፈ ነው። ብዙ የድሃ ልጅ የሚማረው መንግስት ትምህርት ቤት ነው። መንግስት ትምህርት ቤት ላይ ያለው ጥራት በጣም ጥሩ አይደለም። የሀብታም ልጅ አይደለም፣ መካከለኛ መደብ የምትለው ልጅ አንዱም መንግስት ትምህርት ቤት ልጁን አይልክም። ዜርፎር አሁን በህይወት ላይ ያለው ልዩነት በትምህርት ላይ እየተደገመ ነው። ይሄ አደገኛ። ዜርፎር በተቻለን መጠን ሁሉም ድሃ የሚማርበትን የትምህርት እንትን ጥራቱን ከፍ አድርገን በእኩልነት በራሱ ችሎታ በግለሰብ በልጁ ጥረትና በልጁ ትጋት ወይም ተሰጥኦ ላይ የተመሰረተ የህይወት እድል እንዲኖረው ማድረግ አለብን። ይሄንን እንደ ዋና ልክ የትምህርት ጥራትን ማሻሻል የምንለው ከዚህ በፊት እኮ ትምህርት ይዳረስ ብለን ማአት ትምህርት ቤቶች በየቦታው ሰርተናል። ኳሊቲ ያለው ትምህርት ግን መስጠት ስላልቻል ምንም ዲፍረንስ አላመጣም። ለዚህ ነው ጥራት ላይ መስራት አለብን። ልጆቻችን የሚገባቸው ትምህርት ቤት መግባት ሳይሆን ጥሩ ትምህርት ተምሮ መውጣት መቻል ነው ከትምህርት ቤት። ዘርፎር የትምህርት ጥራት ወሳኝ ነው ብለን የምንሄድበትም ለዛ ነው። በጣም ጥሩ። እንግዲህ ፕሮፌሰር እንግዲህ ሁለተኛ ጥያቄ የማደርገው ተማሪዎች ከተማሩ በኋላ ደግሞ ይመዘናሉ። የዚህ የምዘና ስርዓት ደግሞ ከቅርብ ዓመታት ወዲህ የ12ኛ ክፍል ተማሪዎች ትምህርታቸው ሲጨርሱ ወደ ዩኒቨርሲቲ ወይንም ወደ ከፍተኛ ትምህርት ተቋም ለመግባት ራሳቸውን የሚመዝኑበት ስርዓቶች ተመቻችተውላቸው ተግባራዊ የተደረገ ነው። ከዚህኛው አንዱ በበይነ መረብ የሚሰጥ የፈተና ስርዓት ነው። ይህን የፈተና ስርዓት ተግባራዊ ማድረግ በዋናነት ሚኒስቴር መስሪያ ቤቱ የሚሰራቸውን ከፈተና ጋር የተያዙ የእርምት ስራዎች አሉ፣ የማረም ነው፣ ውጤት የማስተላለፍ። ከዛ ውጭ ደግሞ አክቹዋል የሆነ ሪዛልትን ለመቁጠር የሚያደርግበት ሂደትና ኢፊሽንትሊና ኢፌክቲቭሊ ውጤታማ ለመሆን እያመጣለት ያለው ስርዓት ምን ይመስላል? ከዚህ ካፈታተን ጋር በማህበረሰባችን ዘንድ ግልጽ መረዳት ሊኖር የሚገባው አሁን ለምሳሌ ይህ አዲሱ የፈተና አሰጣጥ ከትምህርት ቤታቸው ወጥተው ዩኒቨርሲቲ ወይም ሌላ ቦታ ሄደው ይፈተኑ አዲስ ነገር አይደለም ለኢትዮጵያ። እኔ 12ኛ ክፍል ስፈተን በጃንሆይ ጊዜ ትምህርት ቤቴ ውስጥ አይደለም የተፈተንኩት። ተማሪ የተለያየ ቦታ ይመደብና እዛ ሄዶ ነው የሚፈተነው። ያ አይደለም አዲስ ለ30-40 ዓመት የተበላሸው የሞራል እንትን ነው መጠገን ስላለበት ነው የዛን አይነት ፈተና ወደ መስጠት የተሄደው። በዋናነት ጥያቄ ከቴክኖሎጂ ጋር የተያያዘው እሱ በበይነ መረብ ፈተና መስጠት ያለው ጥቅም በጣም ሰፊ ነው። አንደኛ ይሄን በሙሉ ተማሪ ሙቭ የምናደርገው ስርቆትን ለመከላከል ማጭበርበርን ለማስቆም ነው። በበይነ መረብ እሱን ማድረግ በቀላሉ ትችላለህ የትም ሆነው ቢፈተኑ። አሁን ኤግዚት ኤግዛም ስንሰጥ እኛ ከቢሮ ሆነን እናያለን ተማሪ እንዴት እንደሚፈተን ምን እንደሚያደርግ።
አይኑን ሲያዞር ካንዱ ከራሱ እንትን ወደ ሌላ ጋር አርግ እንኳን ቢል ማየት ትችላለህ። ፈተናዎችን በጣም ብዙ ሚክስ አርገህ ያንደኛው ጥያቄዎቹ እንኳን አንድ ቢሆን ያንደኛው ተማሪ የሚያገኘው የፈተና ኦርደርና የሚቀጥለው 15 ተማሪ ድረስ የሚያገኘው የተለያየ ኦርደር ነው። እንደ ለኮሬጅ ቢል እንኳን አይተም ሶ ኩረጃን ለመከላከል በጣም ሲግኒፊካንት። ሁለተኛ ሞር ኢምፖርታንትሊ ከዲጂታል ቴክኖሎጂ ጋር ተማሪዎቻችንን እርሊ ያገናኛቸዋል። አሁን የበይነመረብ የምንሰጠውን ፈተና ለመጨመር በማሰብ የዲጂታል ላቦራቶሪ ላይብራሪዎች ላቦራቶሪም ላይብራሪዎችም በየትምህርት ቤቱ እንትን ለማድረግ በጣም ከፍተኛ እንቅስቃሴ ይጀምራል። ተስፋ የምናደርገው በዚህ ዓመት በ2018 100% ለመስጠት 100%ቱን ዲጂታሊ ለመስጠት። ይሄ ምንድነው የሚያደርግልን? ከቻልንና ከደረስን ደርሳለን ብለን ተስፋ እናደርጋለን። ቢግ አስክ ግን እየሞከርን ነው። እሱን ካደረግን እንዳልኩት ሁሉም ተማሪ ናው ዲጂታላይዝ የሆነ የትምህርት ስርዓት ውስጥ ገባ ማለት ነው። ያ የሚጠቅመው ከመማር አንጻር የሚጠቅመው ዲጂታል ላይብራሪዎች በየትምህርት ቤቱ ስታረግ ካሪኩለሙን ካዘጋጀነው ካሪኩለም ውጪ ያሉ በሌላም ሀገር የሚሰጡ የትምህርት አይነቶችን ዲጂታል እንትን ላይ አስቀምጠህላቸው ተማሪዎች ሊያዩት ይችላሉ። ሲማሩ በክፍል ውስጥ ከሚሰጣቸው ትምህርት ባሻገር ያለ ዘርዘር ያለ እውቀት እንኳን ቢፈልጉ በጣም በቀላሉ ሊያገኙ የሚችሉበት ይሄ ከኤድቴክ ጋር የተያያዙ የእውቀት እንትኖች ይሰጣቸዋል። this is ሁለተኛው ኢምፖርታንት። ሶስተኛ ፈተና ማኔጅመንት ላይ ትልቅ ዲፈረንስ ያመጣል። እርምት ዘንድሮ ፈተናውን ከሰጠን በኋላ በጣም ረጅም ጊዜ ወሰደው የእርምት ሂደት ነው። በተለይ በወረቀት ላይ የተፈተኑ ተማሪዎች በመሳሳት ወር የማይሆን ነገር አጥቁረው ወይ አንድ ጊዜ ሁለት እንትን እያጠቆሩ ያ ሁሉ ይመጣና አሁን አይ ቲንክ ዘንድሮ 68000 ወር ከዛ በላይ ነው ያገኘው። እሱን ማኑዋሊ ልክ ክፍል እንደምታርመው እንደገና እያንዳንዱን እያስተካክል ምን አስቦ ነው እያልክ ነው የምትሄድበትና ወደ አንድ ወር በላይ ነው ፈጀብን። ዲጂታሊ 100% ተማሪ ብንፈትን ዛሬ ፈትነን ነገ ውጤት ማውጣት እንችላለን። ይሄ በዩኒቨርሲቲዎች የሚጀምሩበትን ታይም የዩኒቨርሲቲውን ካሌንደር ማስተካከል ይረዳናል። ቶሎ ብለው መስከረም መጀመሪያ ላይ ትምህርት ጀምረው ሰኔ 30 እንደ ድሮ ሁሉ ነገር አልቆ እንትን የሚሄድበት ከዛ ክረምት ደግሞ ሌሎች ትሬኒንግ ልንሰጥ የምንችልባቸውን እድሎች ይሰጠናል። ዩኒቨርሲቲ መምህራን ያንን ፒሪየድ ለሪሰርች እና ለእንትን እንዲጠቀሙበት እና በጣም ከጊዜ አጠቃቀምና ኤፊሽንሲ አንጻር በጣም ትልቅ ጥቅም አለ። እነኝን ሁሉ አይተን ነው የለም ቀስ ብለን ወደ ዲጂታል ካልገባን በአንድ በኩል ይሄ መሰረታዊ የሆነ የሞራል እንትኑን ማስጠበቅ፣ በሌላ በኩል ኤፊሽንት የሆነ የፈተና አስተዳደር ስርዓት እንትን ማድረግ በጣም ያስፈልጋል በሚል ነው ይሄድንበት። በመጀመሪያ ስንጀምረው 29000 ተማሪ ነው ፈትነን የነበርነው ሁለት ዓመት በፊት። ባለፈው ዓመት ወደ 136000 ተማሪ ነው ያደረግነው። አሁን ተስፋ የምናደርገው ቅድም እንዳልኩት 100% በዚህ ዓመት ለመስጠት ነው። ትሬኒንግ እንዲጀምሩ እያደረግን ነው። ተማሪዎች ኢንፍራስትራክቸሩን በየቦታው እንትን ለማድረግ እየሞከርን ነው እና ያለን ካፓሲቲ ምን እንደሆነ አሴስ እያደረግን ነው። ዘን ወደዛ እንገባለን። ጥሩ። እንግዲህ ሌላው ፕሮፌሰር ትምህርት ለማከናወንም ተማሪ ያስፈልጋል፣ ምዘናው ለማከናወን ደግሞ ተማሪ ያስፈልጋል። በተለያየ አጋጣሚ ግን የትምህርት ቦታ ላይ ያልደረሱ ደግሞ ተማሪዎች በየተለያዩ ሀገሪቱ ክፍሎች ውስጥ ይገኛሉ። እነዚህ ተማሪዎች ወደ ትምህርት ገበታ እንዲመጡ ትምህርት ሚኒስቴር ከሚመለከታቸው አካላት ጋር በመሆን ምን አይነት ስራዎችን ሰራ? በተለይ በዚህ በ2018 ደግሞ የበጀት ዓመት የ3 ወር ሪፖርት ቀርቧልና ምን ያህል ተማሪዎች ወደ ትምህርት ገበታ እንዲመለሱ አመቻቸ? ሁሉ ጊዜ ባዘቦት ጊዜም ቢሆን የተወሰኑ ልጆች ከቤተሰቦቻቸው ህይወት ጋር በተያያዘ ካሉበት ቦታ ጋር በተያያዘ ሜቢ በተወሰነ ደረጃ በየአካባቢ ያለው የባህል ልዩነት ምናምን ብሎ ሁሉም ተማሪ በዛ እድሜ ያለ 100% ይገባል ማለት አይደለም።
ግን ለዛ ያ ምን ያህል ይሆናል ብለህ ብታስብ በጣም የገዘፈ መሆን የለበትም። ይሄ የተለያዩ ምክንያቶች ናቸው ያሉት። ግጭቶች ኦብቪየስ የሆኑት እንትኖች በተለያዩ አካባቢዎች ያሉ ግጭቶች እንትን ያደረጓቸው የተፈጥሮ አደጋዎች ጎርፍ ወር ምናምን እንትን ያደረጓቸው ከትምህርት ያፈናቀሏቸው ቦታዎች ብዙ አሉ እና ቅድም ካልኩ ደግሞ የመጀመሪያው ይሄ በቤተሰብ ደረጃ ያለው ሁኔታ ተጨምሮበት ቁጥሩን ከፍ አድርጎታል። ይሄ እኛ እንደ ትምህርት ፖሊሲ ብንወስደው ሁሉም ለትምህርት የደረሰ ተማሪ እስከ 12ኛ ክፍል እንዲማር ነው። 12ኛ ክፍል በኋላ የሚያገኘው ክህሎት የሚያገኘው ዕውቀት በተወሰነ ደረጃ ኢቭን ተመልሶ ወላጆቹ ያሉበት ስራ ላይ እንኳን ልግባ ቢል የተሻለ ዕውቀት ይዞ ይገባል። አሁን ለምሳሌ የምናስተምረው ትምህርት የተወሰነ ቴክኒካል ዕውቀትም እንዲኖረው እያደረግን ነው። አሁን እርሻ በየትምህርት ቤቶቹ እየሞከርን ነው። ይሄ ካለ ዘመናዊ እርሻን ለምሳሌ ለምዶ የገበሬ ቤተሰቦቹ ጋር ሄዶ መስራት ቢፈልግ የተሻለ የግብርና ምርት ለማስገኘት የሚችል ዕውቀት ይዞ ይሄዳል ማለት ነው። ዕውቀቱን ከፍ ያደርገዋል። ቅድም እንዳልኩት ደግሞ ይሄ ጥቅሙ ደግሞ ለራሱና ለቤተሰቡ ብቻ ሳይሆን እንደ አገርም እንደ ማህበረሰብም። ሰምተዋል? አየር ጤና አደባባይ አጠገብ ወደ ቤተልና ዓለም ባንክ በሚወስደው ዋና መንገድ ዳር ከ500 በላይ አፓርታማ ቤቶችና የንግድ ሱቆች ግንባታው ተጀምሯል። ሞን ሪል ስቴት ባለ 2 መኝታ፣ ባለ 3 መኝታ ከ97 ካሬ ሜትር ጀምሮ በማስታወቂያ ዋጋ በካሬ 69500 ብር ከ8 በመቶ ቅድመ ክፍያ ጀምሮ ከበቂ የመኪና ማቆሚያ ጋር ከ4000 ካሬ በላይ አረንጓዴ ግቢ ሙሉ ክፍያውን ለሚከፍሉ ደንበኞች በተመረጡ አፓርትመንቶች ላይ የ30 ከመቶ ቅናሽ ይዘን መተናል። ይፍጠኑ፣ ዛሬውኑ ይግዙ። እጅግ ማራኪ ዋጋ፣ ምቹ ያከፋፈል ስርዓት ይጠቅማል መማሩ። በተቻለን መጠን 100% በዛ እድሜ ያሉ ተማሪዎች በሙሉ ትምህርት ቤት እንዲገቡ እንፈልጋለን። የተለያዩ ምክንያቶች ሊኖሩ እንደሚችሉ 100% እንኳን አቺቭ ማድረግ ባንችል በጣም ከፍ ያለ ቦታ 90ዎች ውስጥ የገባ እንትን ለማድረግ መሞከር አለብን። እነኚህ ግጭቶቹ ምናምን ስታነሳ እና የተረጋጋ ሁኔታ ስትፈጥር ዜን የሚኖሩት ወደዛ ሊገቡ የሚችሉት ተማሪዎች ቁጥር ይጨምራል። ግጭቶችና ምናምኖች አንዱ ችግራቸው ደግሞ በተለይ ደግሞ የሴቶች የትምህርት ተሳትፎ ላይ ኢፌክት አለው። አንዳንድ ወላጆች አይ እንደዚህ አይነት ችግር ውስጥ ከመግባት እንደው በጊዜ ብታገባ ይሻላል ምናምን ነገር ብለው ያለ እድሜም ጋብቻ ውስጥ የሚገባበት ሁኔታ ሁሉ ይኖራል። ስለዚህ ወደዛ መሄድ አለብን። አሁን እኛ ይሄን በሚመለከት ከክረምት ጀምሮ ካምፔን እናደርጋለን። ከክልል ትምህርት ቤቶች ጋር በመተባበር በየአካባቢያቸው በወረዳ ደረጃ በቀበሌ ደረጃ ድረስ ተሄዶ ለትምህርት የደረሰ እድሜ ያላቸውን ልጆች ቆጥሮ እንዲገቡ ቤተሰቦችን እያነጋገሩ እያደረጉ ካምፔን ይደረጋል፣ ዘመቻ ይደረጋል። በተወሰነ ደረጃ በዚህ ግጭት አካባቢ ምናምን ያሉ ተማሪዎችን በሚመለከት ወላጆች ይሄ ነገር ልጆቻችንን በጣም እየጎዳ ነውና ሌሎች ከፖለቲካ ጋር የተያያዙ ኢሹዎችን የሚፈቱበት መንገድ እንዳለ ሆኖ የልጆቻችን ትምህርት ግን መሰናከል የለበትም የሚል ከበፊቱ የተሻለ እንቅስቃሴ ተጀምሯል። በጋራ ይሄን እያደረግን ነው። አሁን በዚህ ዓመት ካለፈው ዓመት ካየነው ጋር ሲታይ በከፍተኛ ደረጃ ጨምሯል። ወደ ትምህርት የገቡት ያልገቡት ቁጥር በፐርሰንቴጅም በአክቹዋል ቁጥርም ቀንሷል። ግን እኛ እንዲቀንስ ከምንፈልገውም ገና ይቀረዋል። ግን በብዙ ቁጥር አይ ቲንክ በ2 ሚሊዮን ቁጥሩን ካልተሳሳትኩ እስከ ባለፈው ዴታ እስከ ሰበሰብንበት ድረስ ካለፈው ዓመት ተመሳሳይ ጊዜ አንፃር ከ2 ሚሊዮን በላይ ተማሪዎች ተመዝግበዋል። አሁን እንትን ያደረጉ እንትኑ እየቀነሰ ነው፣ ግን ስቲል ብዙ መሄድ ይቀረናል። እንግዲህ ሌላው ደግሞ እንደሚታወቀው ትምህርት የአንድ ጀንበር ስራ አይደለም። በትውልድ ውስጥ የሚሰራ የቤት ስራ ነው።
እንግዲህ በትውልድ ውስጥ የሚሰራ የቤት ስራ ከሆነ ቅብብሎች ይጠይቃል ማለት ነው። ዛሬ ጀምረን ዛሬ የምናገኘው ውጤት አይደለም። ስለዚህ በዚህ ውስጥ ተሳታፊ ሆነ ተማሪው አለ፣ ራሱ ባለቤት የሆነ ወላጁ አለ፣ ተቋማቶች አሉ። እንግዲህ እርስዎ እንደሚመሩት ደግሞ የሚኒስቴር መስሪያ ቤቶችም አሉ። የነዚህ ኮላቦሬሽን ትብብር ምን መሆን አለበት? ሀገር በምትፈልገው የለውጥ ደረጃ ሊደርሳ እንድንያት ካስፈለገ ኖ እሱ በጣም በጣም ጥሩ ጥያቄ ነው። ጥሩ የሚሆነው ጥያቄው አንዳንድ ጊዜ ሁሉ ነገር የመንግስት ስራ የሚመስላቸው ሰዎች አሉ። አንድ በኩል ችግር ካለበት መንግስት ነው ማን ጠይቀው ነገር አለ። እኛ እንደ ኢትዮጵያውያን አንድ ችግራችን ወደ ውስጥ አንመለከትም። እኔ ምን አድርጌ ያለው እኔ የሚገባኝን ተወጥቻለሁ ወይ? ለምሳሌ እንደ ወላጅ ልጆችን በማስተምርበት ጊዜ የፈለገ ጥሩ ትምህርት ቤት ብታገኝ ነው ማለት ወላጅ ካልረዳህ ቤት ሆምወርክ ስትሰራ ሆምወርክን የልጁን ሆምወርክ ለመርዳት እንኳን ባይችል እውቀቱ ሳይኖረው ሆምወርክህን ስራ ብሎ በመከታተል ወላጅ ትልቅ ኮንትሪቢዩሽን አለ። ከዚህ ከትምህርት ለትውልድ ጋር የጀመርነው እንቅስቃሴ አንዱ ለማድረግ የፈለግነው ወላጆች ኢቭን በገጠርም የትምህርት ቤቶችን ባለቤትነት እንዲወስዱና ልጆቻቸውን እንዲረዱ ነው። ሶ የወላጅ ሪስፖንሲቢሊቲ ኢምፖርታንት፣ የመምህራን ሪስፖንሲቢሊቲ ኦብቪየስ ነው አይደለም። በስሜት በፓሽን በፍቅር የምታደርገው ነገር ነው ትምህርት። እንደው ዝም ብለህ በቃ ስራ አጥቻለሁና እስኪ በቃ ልሂድና እዛ ልደበር ብለህ የምትሄድበት አይደለም ትምህርት ቤት። ሶ መምህራኖቻችን በተቻለ መጠን አንደኛ ስራውን የሚወዱ ለስራው ፍቅር ያላቸው ከስራው የተሻለ ህይወት መኖር እንችላለን ብለው የሚያስቡ እንዲሆኑ መደረግ አለበት እና እነሱ ሙሉ ለሙሉ ፕሮፌሽናል የሆኑ ስሜቱ ሙሉ ለሙሉ ውስጣቸው ያለ ያንን እንደ ሙያ ወደው የሚሰሩ እኔም ብዙዎቻችን አስተማሪ ሆነን ነው የኖርነው። እኔ ከአስተማሪነት በላይ የተሻለ ሙያ አለ ብያለሁ። የፈለከውን እንትን ብታርግ ለመጀመሪያ ጊዜ ነው በህይወቴ ከአስተማሪነት ውጪ ተማሪ ሆኜ ከሰራኋቸው ስራዎች ውጪ እድሜ ልኬን አስተማሪ ሆኜ ነው። ከዛ ውጪ ሌላ ስራ ማይታየኝ፣ ከዛ ውጪ ማስበው ነገር የለም። ዋይ ቢኮዝ የአስተማሪነት ትልቅነት የሚቀጥለውን ትውልድ ለማነጽ ያለህን እድል ብቻ ሳይሆን አንተም እየተማርክ የምትሰራው ስራ ነው። ኤቭሪ ታይም ጎበዝ አስተማሪ እየተማረም ነው። ይሄ አንዳንድ ጊዜ እንደምናየው የ30 ዓመት ኖት ይዞ እሱን ዝም ብሎ የሚደጋግም አስተማሪነት ትቶታል ማለት። ጥሩ አስተማሪ ማለት ሁል ጊዜ አዲስ ዕውቀት ምን እየመጣ ነው እያለ ለልጆቹ የሚያስተምር ለራሱም የሚማር therefore ኮንቲኒየስሊ ማንበብ አለበት፣ ኮንቲኒየስሊ ማጥናት አለበት፣ ኮንቲኒየስሊ መወያየት አለበት። ሶ የዘላለም ትምህርት የምትማርበት ቦታ ነው አስተማሪነት። ሶ በዛ ምክንያት ያ ፓሽን ያላቸው ሰዎች ነው ትምህርት ቤት ውስጥ ሊገቡ የሚችሉ። በዛ ስሜት የሚያስተምሩ አስተማሪዎች ነው የሚያስፈልጉ ናው። ይሄን ሲያደርጉ ግን እንደሌላው ቤተሰብ አላቸው፣ የተሻለ ኑሮ መኖር ይፈልጋሉ። ጥሩ ኮምፐንሴሽን ካልሰጣቸው፣ ጥሩ ደሞዝ ካላገኙ፣ በማህበረሰቡ ውስጥ ክብር ከሌላቸው ዜን ያንን ነገር ሊያደርጉ አይችሉ። ይሄንን ማድረግ አለብን። እነሱም ሙያቸውን በደንብ አክብረው መስራት አለባቸው። ህብረተሰብም እነሱ የተሻለ ኑሮ እንዲኖሩ ማድረግ የሚችለውን ነገር ማድረግ አለበት። ወላጆች ኤክስትሪምሊ ኢምፖርታንት ነው። የትምህርት ቤት ዳይሬክተሮች ስራ ትምህርት ቤቱ ልጆቻቸው እዛ በኃላፊነት የተሰጧቸው ልጆች በትክክል ትምህርት እየተማሩ እንደሆኑ፣ መምህራኑ በጊዜ ክፍል እየገቡ እያስተማሩ እንደሆነ፣ ምን እያስተማሩ እንደሆነ እየተከታተሉ ጥሩ ትምህርት መስጠት። ከትምህርት ሚኒስቴር ጀምሮ እስከ ታችኛው የትምህርት አስተዳደር ድረስ ያሉ የተለያዩ የህብረተሰብ ክፍሎች አሉ። ድሮ የወላጆችንና የኮሚኒቲው ሪስፖንሲቢሊቲ በሚመለከት ነው። እኔ በኔ እድሜ እንኳን በደንብ የማስታውሰው አሁን በትምህርት ሰዓት ተማሪ ዝም ብሎ እንትን ሲያረግ ቢያይ ሰፈር ውስጥ ያለ ያንተ ወላጅ ያልሆነ ምናምን በቃ ግን የሰፈር መሆንን የሚያውቅ ማታ ሄዶ ለቤተሰቦች ነው የሚነግረው፣ ይሄ ልጅ ትምህርት ቤት እየሄደ አይደለም። ሚኒንግ የልጆች መማር የኮሚኒቲ ሪስፖንሲቢሊቲ ነው። የሁላችንም የጋራ ሪስፖንስ። እሱን ከተረዳን ትምህርት የተማሩ ልጆች ስነ ምግባር ይዘው ያደጉ ልጆች ቅድም እንዳልኩት የወላጆቻቸው እንትን ሳይሆን የህብረተሰብ ንብረቶች ናቸው። ኢነዌይ የህብረተሰብን በሙሉ ይመለከታልና
ባስተዳደጋቸው ችሎታ በማዳበራቸው የሁላችንም የጋራ ሪስፖንሲቢሊቲ ነው ለማለት ነው። የትምህርት ስራ ይሄ ሁሉ ተሳታፊ አካል የሚሳተፍበት ነው፣ የራሱን የቤት ስራ የሚወጣበት ነው። እንግዲህ በመንግስት መዋቅር ውስጥ ደግሞ ስናየው የትምህርት ሚኒስቴርን አሰራር የሚከታተልና የሚቆጣጠር በተወካዮች ምክር ቤት የሰው ሀብት ልማትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ አንዱ ነው። ይህ ቋሚ ኮሚቴ የትምህርት ስርዓቱ የተሻለ እንዲሆን ለትምህርት ሚኒስቴር የሚያደርገው ድጋፍ አለ፣ ክትትልና ቁጥጥር አለ። እስቲ ይህን እንዴት ይገልጹታል? እንዳልከው እኮ ነው የቁጥጥር ኃላፊነት አለበት። ዜርፎር እኛ ስራችንን በደንብ እየሰራን ነው ወይ? ውጤት እያመጣን ነው ወይ? ቅድም ያልኩ አይነት ህብረተሰቡ የትምህርት ስርዓቱ እንዲሆን የሚፈልገውን ነገር በአንዴም ባይሆን ደረጃ በደረጃ እያገኘ ነው ወይ አይደለም ወይ? ከዛም አልፎ ችግሮቹን ሲያውቅ አሁን በትምህርት ሚኒስቴር ደረጃ እኔ ለመፍታት ማልችለው ነገር ቢኖር ግን እንደ የፓርላማ አባሎች ወክለው የመጡትን ማህበረሰብ አካባቢ ችግር ቢኖር ሄደው እዛ የወከሉበት ማህበረሰብ ጋር ሄደው ትምህርት ቤቶቹ ምን እንደሆኑ ምን እየተደረገ እንደሆነ የትምህርት ቤት ችግር ካለ ለምሳሌ አሁን ምንም የማያሳልፉ ሄደው ምንድነው እየሆነ ያለው? በምን ምክንያት ነው ልጆቹ የማያልፉት? ምንድነው ያለው ጥረት ብለው እየተከታተሉ ትምህርት ሚኒስቴርንና የትምህርት ስርዓቱን አብሮ መደገፍ ይችላሉ። ዝም ብሎ የተቆጣጣሪነት እንትን ብቻ ሳይሆን የባለቤትነትም ስሜት አለባቸው። የእነሱም ልጆች የሚማሩበት ነው ኢቬንቹዋሊ። ስለዚህ እኔ ከዚህ በፊትም አሁን ለምሳሌ ትምህርት ለትውልድ ሲጀምር ትምህርት ለትውልድን ስናስጀምር አንዱ እንትን ያለው መንግስት አቅም የለውም። ትምህርት ቤቶችን ይዞታ ለማሻሻል ሁኔታቸውን ለማሻሻል መንግስት ገንዘብ የለውም፣ አቅም የለውም። ስለዚህ ህብረተሰቡን አስተባብሮ ኮሚኒቲው እዛ ተምረው ሌላ ቦታ ደህና ቦታ የደረሱ ሰዎችን አስተባብሮ ትምህርት ቤቶቹን የማሻሻል ስራ እንቅስቃሴ ማድረግ አለብን ተብሎ ሲጀመር ትዝ ይለኛል መጀመሪያ ሙሉ ፓርላማውን ስናናገር በሉ ይሄንን ነገር የማስተባበር ስራ የእናንተም ኃላፊነት ነው። በየምትወክሉት ማህበረሰብ አካባቢ ይሄዳችሁ ያለውን ትምህርት ቤት ሁኔታ እያያችሁ ሌላውን ደግሞ ከዛ አካባቢ የወጡትን የህብረተሰብ ክፍሎች ከተማ ውስጥ ያሉ ወር ከሀገር ውጭም ያሉ ካሉ እያስተባበራችሁ እነኝን ትምህርት ቤቶች የማሻሻል እንትን ብዙ ነገሮች አሉ የፓርላማ አባላት ሊሰሯቸው የሚችሉ የቁጥጥርና እንትን ክትትል ስራቸው ኢምፖርታንት ነው፣ ህገ መንግስታዊ ነው። ዴሞክራሲያዊ ስርዓታችንን በትክክል እንዲሰራ ከተፈለገ የምክር ቤቱ የአስፈጻሚው አካል የሚሰራውን ስራ መከታተል አለበት። ይሄ ለፖለቲካችንም ጤንነት አስፈላጊ ነው። በትክክል መሰራት አለበት። ዝም ብሎ ለለበጣ ሳይሆን በደንብ በጥናት ላይ የተመሰረተ ስራ መሰራት አለበት። ግን ከዛም ያለፈ ነው የፓርላማ አባሎች ስራ ቢኮዝ የህዝብ ወኪሎች ናቸው። የህዝብ ወኪሎች እንደመሆናቸው መጠን ያ የወከላቸውን ህዝብ ኢንትረስት የማስጠበቅ እንትን አላቸው። አንዳንዶች አሁን ይመጣሉ እንደኛ አካባቢ ለምን ትምህርት ቤት ማትሰሩት ወር ምናምን ይላሉ። which is good ጥሩ እንትን ነው። እኛ እኮ ትምህርት ቤት የመስራት እንደ ትምህርት ሚኒስቴር የኛ ኃላፊነት አይደለም፣ ከክልሉ ጋር ምናምን ትበሉ እንላለን። ግን አንዳንዴም የአካባቢያቸውን ልጆች ሊጠቅሙ የሚችሉ ነገሮች ካሉ እነሱም ይሞክራሉ ከተለያዩ ሰዎች ጋር እየተነጋገሩ ምናምን እና እንደዛ በቃ ይሄ የኔ ነው፣ ይሄ ትምህርት ቤት የኔ ነው። እኔ አሁን አንዱ ከምሰራቸው ነገሮች አንዱ ኢንትረስት ከሚያደርገኝ ነገር አንዱ አሁን ትምህርት ቤቶች መስራት ጀምራለሁ። ትምህርት ሚኒስቴር ከዛ በፊት ብዙ ትምህርት ቤቶች አይሰራም ነበር። ባጀትም የለውም፣ አሁንም የለውም። የለምንም ምናምን እያልን 160 በላይ ትምህርት ቤቶች እየሰራን ነው እና አንዳንድ ጊዜ ሲያልቅ እንትን ለማድረግ ለማየትና ለማስጀመር እንሄዳለን ትምህርት ቤቶቹ እና የህብረተሰቡን ፓርቲሲፔሽን ስታይ የፓርላማ አባላት ካሉበት መጥተው እዛ ይሄ የጋራ እነሱ የወከሉት ህብረተሰብ የጋራ ኢንትረስት መሆኑን የጋራ ደስታ መሆኑን የሚያሳዩበትን ነገር ስታይ ሲያልቁ ብቻ መደሰት ሳይሆን ተጨማሪ ነገሮችም እንዲሰሩ ለማድረግ ኃላፊነት አላቸው ብዬ ነው ማሰብ። ዛሬ በቀረበው ፊድባክ ላይ የሚኒስቴር መስሪያ ቤቱን አፈጻጸም በተመለከተ ላይ ቋሚ ኮሚቴ ፊድባክ ሲሰጥ ነበር። እነዚህ ፊድባኮች ወስዶ ከቀሪው የበጀት ዓመቱ ጋር በማስተሳሰር አፈጻጸሙን ከፍ ለማድረግ ምን የቤት ስራ ወሰዳችሁ? ሁሉ ጊዜም እኮ ነው በየ3 ወሩ በሚመጣ ጊዜ እንሰጣለን በጽሁፍ
ግብረ መልስ ይሰጣል። እነኛን ግብረ መልሶች አይተን ትክክለኛና መሻሻል ያለባቸው በእኛ ጋር አካባቢ ያለ ችግር ከሆነም ቶሎ ብለን እነሱን አድሬስ እናደርጋለን። ከኛ ውጭም የሆነ ኃላፊነቱ ሜቢ በክልሎችም ቢሆን ከክልሎች ጋር እየተነጋገርን ይሄን ችግር እንዴት አድርገን እንፍታ እንላለን። ሲሪየስሊ ነው የምንወስደው። ከፓርላማ የሚመጣ የምልከታዎችን ቅድም እንዳልኩት ለዲሞክራሲያችን በጣም ኢምፖርታንት ነው። ለትምህርት ስርዓቱንም ለማሻሻል ለምናደርገው ጥረት የፓርላማው ኮንትሪቢዩሽን አስፈላጊ ስለሆነ ከምር እንወስዳለን፣ እናያለን። በዝርዝር አውጥተን ነው እንትን የምናደርገው። እያንዳንዱ የተጠቀሱትን የተነሱትን እንትኖች እናይና ያልተሰሩና መሰራት ያለባቸው እቅዳችን ውስጥ ያሉ ነገሮች ከሆኑ እንሰራለን። ትንሽ ጊዜ ወስዶብን ነው ግን ይሰራል እንላለን። በፍጹም ልንሰራቸው ማንችላቸው ከእቅዳችን ውጭ የሆኑ ከሆነ ይሄንን ለመስራት አሁን ባለን እቅድ ውስጥ የለም አቅምም እንደዛ ያን ለመመለስ እንሞክራለን። ከውጭ ሆኖ የሚያይ ያስፈልጋል። ምንም ነገር ስትሰራ ከውጭ ሆኖ በቅን ልቦና እስከሆነ ድረስ የሚቀርቡት ነገሮችን አይተህ ለማሻሻል at the end of the day የሁላችንም ሀገር ነው። at the end of the day ትምህርት የሁላችንም ሪስፖንሲቢሊቲ ነው እና የፉክክር የምናምን ጉዳይ ሳይሆን በጋራ አገሪቱን ለመጥቀም የሚደረግ እንቅስቃሴ ላይ